የምናያቸው ቡሊሽ ሪቨርሳል ፓተርን ናቸው። ቡሊሽ ሪቨርሳል ፓተርን ውስጥ የምናያቸው ወደ 12 የሚሆኑ ፖፑላር ካንድልስቲኮች እናያለን። በጣም ዩዝድሊ የሚጠቀሙትን ከነዚህ ቡሊሽ ሪቨርሳል ፓተርን ውስጥ ቡሊሽ ሪቨርሳል ፓተርን ኢዝ ካንድልስቲክ ቻርት ነው ኢንዲኬትድ የፖቴንሻል ሺፍት ፍሮም ዳውንወርድ ቱ ዘ አፕወርድ ብለናል። ከይሄኛው የሄደበት የነበረ ወደ ታች ግራፉ ሄድበት የነበረ ወደ ላይ የሚመለስበት ቦታ ነው ማለት ነው። ሰጀስቲንግ ዛት ባየር አር ስታርቲንግ ቱ ዶሚኔት ዘ ማርኬት ነው። እዛ ቦታ ላይ ባየርሶች ዶሚኔት ሲያደርጉ ወይም ደግሞ ብልጫ ሲወስዱ ከሴለሮች እነዚህ ቦታ ላይ ቡሊሽ ሪቨርሳል ፓተርን ነው የሚያመለክተን ማለት ነው። እነዚህን ደግሞ የሚያመለክቱን ወደ 12 ፖፑላር ዩስ ቡሊሽ ሪቨርሳል ፓተርኖችን እናያለን ማለት ነው ካንድልስቲክ ቻርት ላይ ማለት ነው። አንደኛ የምናየው ቡሊሽ ኢንገልፊንግ የምናየው እነዚህ አንደኛ ላይ የምናስቀምጠው ቡሊሽ ኢንገልፊንግ ነው የሚባለው። ይሄ ቡሊሽ ኢንገልፊንግ ካንድልስቲክ ፓተርን የምንለው ይሄ ባየርስ አር ናው ኢን ኮንትሮል ነው። ባየርሶች ወይም ደግሞ ገዢዎች ኮንትሮል ሲወስዱ እንደ that the number of buyers are outweighed the number of sellers ነው። እዚህ ጋር በጣም የገዢዎች ቁጥር የሴለሮቹን ቁጥር ሲበልጥ እነዚህ በጣም በብዛት ማለት ነው ሲበልጥ ምንድነው የምናላቸው ቡሊሽ ኢንገልፊንግ የምንላቸው ማለት ነው። ቡሊሽ ኢንገልፊንግ ፓተርን ኢስ ሜድ አት ዘ ቦተም ኦፍ ዘ ፕራይስ ቻርት ነው። ይሄ እነዚህ ቡሊሽ ኢንገልፊንግ ብዙ ጊዜ የሚፈጠሩት አት ዘ ቦተም ኦፍ ዘ ፕራይስ ቻርት ነው የሚፈጠሩት። እነዚህ ደግሞ የሚያመለክቱ ምንድነው? እነዚህ ኮንክሉድድ ዘ ፖቴንሻል ማርኬት ቦተም ነው። ወደ ታች የሚሄደው ቡሊሽ ማርኬቱ ቤሪሽ ማርኬቱ እንዲያበቃለት እና ልክ ወደ ላይ ለመለስ እንደሆነ የሚያመለክተን ነው ማለት ነው። ቡሊሽ ኢንገልፊንግ ካንድልስ ፓተርን ካን ቢ አይደንቲፋይድ ዌን ስሞል ሬድ ካንድልስ እዚህ ጋር እንደምናየው ወይ ስሞል እዚህ ጋር የምናያቸው ትንሿ ዌር ስሞል ቤሪሽ ካንድልስቲክ ዌር ስሞል ቤሪሽ ካንድልስቲክ where small bearish candle, where small red candle highs and low are bearish or engulfed by a large green candle at the bottom of the price chart ነው የሚለው። ይህ ማለት ደግሞ ምንድነው? አንድ የሆነች ሬድ ካንድል ወይም ደግሞ ቤሪሽ ካንድል የሷ ሃይ እና የሷ ለው በቡሊሽ ኢንገልፊንግ ካንድል ከተዋጠች እነዚህ ምንድነው ማለት ያንን የቤሪሹን ያዋጠ ካንድል ቡሊሽ ኢንገልፊንግ ነው የሚባለው ማለት ነው። የቤሪሽን ኦፕን እና ሃይና ለውንም ካዋጠውና ከዛም በኋላ ክሎዝ አባቭ ዳ ክሎዝ ኦፕን ፕራይሱም ከሆነ እነዚህ ቡሊሽ ኢንገልፊንግ ነው የምንለው ማለት ነው። ሌላኛው ደግሞ ቡሊሽ ኢንገልፊንግ ካንድልስቲክ ፓተርን ኢስ ፎርምድ ዌን ዘ ማርኬት ኦፕንስ ሎወር ዛን ዘ ፕሪቪየስ ዲስክሎዝ ነው። ይሄ ማለት አንድ ካንድልክስ ቤሪሽ አለች። የዛ ቤሪሽ ካንድልክስ ደግሞ ሎወር ኦፕኑ ከዛኛው ከባለፈው ካንድልስቲክ በታች ሆኖ ከተዘጋ ግን ደግሞ ዘ ባየር ስቴፕ ኢን ፑሽ ዘ ፕራይስ ሃየር ግን ደግሞ ምንድን ያደርጉታል? እዚህ አካባቢ ላይ ባየሮች በጣም ጉልበት ይኖራቸውና ይሄንን ካንድልክ ወስዶ ከዛኛው የቤሪሹ ካንድልክስ በላይ ክሎዙ ላይ በጣም ይዘጉታል ማለት ነው። ክሎዝ ያደርጋል ማለት ነው። ዴን ይሄኛው ቡሊሽ ኢንገልፊንግ ካንድልስቲክ ፓተርን ማርክ ክሊር ትራንዚሽን ፍሮም ይሄ በጣም የሚያመለክተን ምንድነው? ይሄኛው ካንድልስቲክ አት ዘ ቦተም ዘ ቤሪሹን ውጦ እና ክሎዝ ኦፕን ብሎ ዘ ሬድ ወይም ደግሞ ቤሪሹ ሆኖ ከዛን ደግሞ ክሎዝ ብሎ አባቭ ዘ ኦፕን ፕራይሱ ከሆነ ቤሪሹን ከዋጠው እነዚህ ምንድናቸው? ክሊር ትራንዚሽናል ፍሮም ቤሪሽ ቱ ቡሊሽ ማርኬት ነው ማለት ነው የሚያሳየን። ይሄንን ደግሞ አጋጣሚ ካገኘን አንዳንድ እንደምናየው ኦፖርቹኒቲዎቹን ይሄንን ሎንግ ፖዚሽኖቹ የምንይዝባቸው ቦታዎች ናቸው ማለት ነው እነዚህ እና በጣም ወሳኝ ነው። አንደኛ ደረጃ የተቀመጠው ቡሊሽ ኢንገልፊንግ ካንድልስቲክ ፓተርን የሚለውን ብዙ ጊዜ እኛም ትሬደሮች የምንጠቀመው ፓተርን ካንድልስቲክ ፓተርን ነው ማለት ነው። አንድ ጥናት እንደሚያመለክተው ከሆነ ቴክኒካል አናላይሲስ እንደ ካንድልስቲክ ፓተርን የሚባል ጥናት እንደሚያመለክተው ከሆነ ይሄ ጥናት የተጠናው እንግዲህ በዩኒቨርሲቲ ኦፍ ሚቺጋን በ2018 ነው። ይህንን ቡሊሽ ኢንገልፊንግ ፓተርኑን ሰክሰስፉል ሬቱን አስቀምጦ ነበረ። ይሄ ሰክሰስፉል ሬቱ ወደ 65% ነው ኢን ፕሬዲክቲንግ
ፕራይስ ኢንክሪዝ ወደ 65 የሚሆነው ፐርሰንቱ የእነሱ ፕሪዲክቲንግ ተሳክቶላቸዋል። ወደ 65% ከሆነው ማለት ነው። ይሄን ቡሊሽ ኢንከልፊንግ ተጠቅሞ ሎንግ ፖዚሽን ገብቶ 65% ፕራይስ ኢንክሪዝ ያደርጋል ብሎ ነው ጥናቱ የተነበውና በጥናት የተረጋገጠው ማለት ነው። ዚህ ስተዲ አንደርስኮር ዘ ኤፌክቲቭነስ ኦፍ ዩዚንግ ሂስቶሪካል ፕራይስ ዳታ። ይሄ ደግሞ ምንድነው? ይሄ ጥናት የሚያመለክተው አንደርላይን ያደረገው the effectiveness of using historical price data እና candlestick pattern ነው such as bullish candlestick pattern to gauge market sentiments and make informed trading decision ነው። እነዚህ ዩዚንግ ሂስቶሪካል ፕራይስ ዳታ የምንላቸው ለምናቸው የባለፈውቶችን ፕራይስ ዳታዎች እና ካንድልስቲክ ፓተርን በመጠቀም እንደዛውም ደግሞ በተለይ ቡሊሽ ኢንገልፊንግ ፓተርንን በመጠቀም ወደ 65% ፊቸር ፕራይስ ኢንክሪዝ እንደሚያደርግ አስቀምጠዋል ማለት ነው። እንግዲህ ተመልካቾቻችን የቡሊሽ ኢንገልፊንግ ካንድልስቲክ ፓተርን ይሄን ይመስላል።